ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ብርታት ሚዲያ 200 ሺህ እና ከዛ በላይ ያለውን የመጀመሪያውን ቻናል ሰብስክራይብ በማድረግ ሁለተኛውንም ቻናል ደግሞ ሰብስክራይብ በማድረግ ቤተሰብና አጋር እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ያዝንላችሁ እጅግ ሰበርና አስገራሚ ቪዲዮ አለ። እስከ ፍጻሜው ተከታተሉኝ። ሐሳብ አስተያየታችሁን ደግሞ ሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ወደ ዛሬው ቪዲዮ አልፋለሁ። አብራችሁኝ ቆዩ። ብዙዎቻችን እንደምናቀው ኢቢኤስ ቴሌቪዥንና ሰጣገባው እንደቀጠለ ይገኛል። ብዙ ተወዳጅነትን ካተረፉ የቴሌቪዥን ማሰራጫ ጣቢያዎች ዋነኛ የሆነው ኢቢኤስ ቴሌቪዥን ከተጀመረ አመታቶችን ቢያስቆጥርም ነገር ግን ብዙ ተቃውሞና ችግር ውጣ ውረድ እያሳለፈ እንደሚገኝ የታወቀ ጉዳይ ነው። ባለፈው ጊዜያት ላይ ደግሞ የተከሰተበት እጅግ አስፈሪና አስደንጋጭ ነገር ቢሆንም ነገሩን ግን አግበስብሶና የብርቱካንን ጉዳይና የሌሎችን ጉዳይ ምንም ችላ ብሎ ቢያልፍም ኢቢኤስ ቴሌቪዥን ተጠያቂ ይሆናል ብሎ ብዙዎቹ ቢጠብቁትም ነገር ግን እጀ ረጅም የሆነው ኢቢኤስ ቴሌቪዥን አንዳንድ ነገሮችን በጉዳዩ ጣልቃ ገብቶ ራሱን ነፃ አድርጎ እንደቀጠለም ይታወቃል። አንዳንድ ጊዜ ኢትዮጵያ ውስጥ ካሉት ሚዲያዎች ውስጥ ብዙ ተሰሚነት እንዳለው ቢታመንም ነገር ግን አሁን ላይ እየወጡ ያሉ ነገሮች ብዙ ተቀባይነት እንዳያገኝ ቢያረጉም ነገር ግን ነገሮችን ሁሉ ገፍቶና ተቻችሎ እየቀጠለም እንደሆነ ይታመናል። ብዙ ፕሮግራሞች ራሱ እንዳልሆኑት ቢታመንም ነገር ግን ተኮርጆና ከኢትዮጵያ ውጭ የሚደረጉ ፕሮግራሞችን እያካሄደ ይቀጥላል ተብሎ ቢታማም ዛሬ ግን ነገሮችን እያስቀጠለና አንደኛውን እየሸኘ አንደኛውን እየተቀበለ ቀጥሏል። ብዙ ጊዜ እንደዚህ ይታማል። ኢቢኤስ ቴሌቪዥን ሰራተኞችን መቅጠርም ማባረርም ምንም ደንታ የለውም ሲሉ ብዙዎቹም ይደመጣሉ። ነገር ግን የሚሰሩት ሰዎች ደግሞ ለራሳቸውን ለማሳየት እንጂ ሚዲያውን ለማስተዋወቅ አይጠቀሙትም ሲሉም ይደመጣሉ። ብዙ ተክለሰውነትና ራሳቸውን ለማሳየት የሚንቀሳቀሱ ሰዎች የሞሉበት ኢቢኤስ ቴሌቪዥን ብዙ ጊዜ ከወንዶች በላይ ሴቶች ላይ ትኩረት አድርጎ ይሰራል። ይህ ጉዳይ ደግሞ ወጣቶችንና ሰዎችን ለመያዝ የሚደረግ ሴራ ነው ሲሉ ይደመጣሉ። ኢቢኤስ ቴሌቪዥን አንዳንድ ጊዜ ብዙዎቻችን እንደምናውቀው የሚያሰማራቸው ሴቶች ራሳቸውን ለማሳየትና የዳሌ ቅርጻቸውን ለማሳየት የሚንቀሳቀሱ ናቸው ተብሎ ይታማል። ያም የሆነበት ምክንያት ምንድነው? ትኩረቱን ፕሮግራሙን ከሚያሰራጩ ሰዎች በላይ ፕሮግራሙ ላይ ትኩረት እንዳይደረግ ነው ብሎ ቢያወሩም ነገር ግን አንዳንድ ጊዜ የሚወራው ነገር እንደዚህ ነው። ሉላን ጨምሮ ብዙዎቹ የራሳቸውን ውበትና ተክለሰውነት ለማሳየት ይንቀሳቀሳሉ እንጂ ሚዲያው ላይ የሚያደርጉት ነገር እጅግ ጥቂት ነው ሲሉ ይደመጣል። ችግሩ እጅጉን የተበራከተ ቢሆን ነገር ግን ዛሬ ደግሞ ኢቢኤስ ቴሌቪዥን ላይ ብቅ ያሉ ሰዎች አሉ። አንዳንዶቻችን በሰማን ጊዜ እጅጉን ብንገረምም የትኛውም ረብጣ ሚሊዮን ደግሞ እዚህ ላይ አፈሰሰች ተብሎ እየታማች ያለች አንዲት ይቺን እስት ደግሞ ኢቢኤስ ቴሌቪዥን እንዴት እንደቀጠራት እንኳን ባይታወቅም ብዙዎቻችን እንደምናቀው ከሷ መምጣት አለፍ ብሎ አንድ ጭምጭምታ ተሰማም። መቅደስ ደበሳይ ኢቢኤስ ቴሌቪዥን ለቃ ልትወጣ ነው የሚል ወሬ ቢናፈስም አንዳንዶቹ ውሸት ነው እንኳን ቢሉ አንደኛው ሊቀጥር ሲል ሌላኛው ሊያሰናብት ግድ እንደሆነ የሚነገርለት ኢቢኤስ መቅደስ ደበሳይን አሰናብቶ ገና ሳይቆይ ደግሞ አንዲት ራሷን እንደ ሞልቃቃ ሴት የምታይ ብቅ ብላለች አሉ። ነገር ግን የኋላ ነገሮች ሲጣሩ አንዳንድ ውዝግቦችን እያስነሳም ይገኛል። መቅደስ ደበሳይ ለምን ወጣች ብሎ ጥያቄ ቢያስነሱም ነገር ግን ምንም ደንታ ሳይሰጥ አንደኛውን አባሮ አንደኛውን ቀጥሮ ደግሞ ያስቀጥላል። አንድን የቴሌቪዥን ማሰራጫ ፕሮግራም በአንድ ሰው ብቻ ቀጥሎም አያቅም ኢቢኤስ ቴሌቪዥን። ምክንያቱም ቀጥሎ ሰራተኛው ራሱን አላምጃለሁ ህዝቡም ደግሞ ይቀበለኛል ብሎ ራሱ ላይ እንዳይኮራ ስለሚፈልግ ነው ብሎ ብዙዎቹ ቢያወሩም ነገር ግን የኋላ ሲጣራ ቀጥሎ ለመሸኘት የማይቸገረው አንዱን ፕሮግራም ሌላኛው ቀይሮ ቢይዘው ዛሬ ግን እየወጡ ያሉ ነገሮች እንደዚህ ናቸው። አንደኛውን ይሸኘዋል፣ ቀጥሎ ደግሞ ያንን ፕሮግራም በሌላ ሰውም ደግሞ ሲያስሞክር ስለሚቆይ በዛ ሰው ደግሞ ያስቀጥልና አዳዲስ ሰራተኞችን ቀጥሮ ያለ ውድድርም ይመስላል ቀጥሮም ብሎ ብዙዎቹ ያሙታል። ምክንያቱም በዘመድ ይሁን በዝምድና በጓደኝነት ብሎ ቢታማ ዛሬ ግን ብቅ ያለችው እንስት እንደዚህ ስትል ትደመጣለች። አሁን የገባችበት ነገር እንደዚህ ነው። ኢቢኤስ ቴሌቪዥን ከመምጣቷ በፊት በሞዴሊንግ እንደሰራች ብትታወቅም ነገር ግን አልፎ ደግሞ
ደግሞ እንደዚህ ይሏታል። ዲያስፖራ እንደሆነች ይነገራል። ከ2 ዓመቷ ጀምሮ አሜሪካን ሀገር እንዳደገችና የኋላ ደግሞ የጋዜጠኝነትን ሙያ እየሞከረች እንደሆነ ቢነገርም ሰው በአመታት መካከል ነገር ግን 20 ዓመታትንና ከዛ በላይ አሜሪካን ሀገር ያለ ሰው እንዴት ጥርት ያለ አማርኛ ሊያወራ ይችላል? ቢያንስ አክሴንቱ እንኳን ወይም የንግግር ክህሎቱ እንዴት አይታሰርበትም? ምላሱም እንዴት አያያዝም? የብዙዎቻችን ጥያቄ ሆኖ ይከርማል። እቺ ልጅ እንዴት ሆና ነው 20 ምናምንና ከዛ ዓመት በላይ አሜሪካን ሀገር ቆይታ አማርኛዋ ለጋዜጠኝነት እንኳን ሊሆን የቻለው? የብዙዎቻችን ጥያቄ ቢሆንም አንዳንዶቹ ውሸት ነው፣ አሜሪካን ሀገር አልቆየችም፣ የኋላ ወደ ኢትዮጵያ ተመልሳ ስትኖር ነበር፣ ይህ ኢትዮጵያና በኢቢኤስ ቴሌቪዥን ላይ የተሰራ ድራማ እንጂ ልጅቷ ረጅም ዓመታቶችን እንኳን የአሜሪካን ውሃ የቀመሰች አትመስልም ሲሉ ይደመጣሉ። ዛሬ ደግሞ የወጣባት ያለው ነገር እንደዚህ ነው። በአሜሪካን ሀገር ብትቆይም ኢቢኤስ ቴሌቪዥን እንዳመጣጧ እንዴት ተቀበላት? በምንስ አይነት መሰረት ላይ ቆማ ነው ወዲያው መታ የቴሌቪዥን ጋዜጠኛ ወይም ማሰራጫ ጣቢያው ላይ ፊተኛ የሆነችው? የብዙዎቹ ጥያቄ ነው። ሉላ እጅግ ትናገራለች አሉ። ነገር ግን ሉላንም ኢቢኤስ ቤት ያቆያት አንድ ጉዳይ ነው አሉ። ተክለሰውነቷን ከአሰሪው ከኃላፊው ጀምሮ ይወድላታል። ወጣቱን ብዙ በሷ በኩል ይዘይሻሉ ብሎ ያምናል ተብሎ ይነገራል። ይቺም ደግሞ የመጣችበት መንገድ እንደዛ ቢሆንም ያንዳንዱ እንቅስቃሴዋ በብዙዎች ዘንድ ትችትን እንኳን ቢያስተናግድም ራሷን ለማሳየት ጥረት ታደርጋለች እንጂ ምንም ከዛ የዘለለ ነገር ዕውቀት እንኳን የላትም ብሎ ብዙዎቹ ይተቿታል። ዛሬ ደግሞ የመጣባት ነገር አዲስ ነገር እንደዚህ ነው። ከ10 ሚሊዮን በላይ በወጣበት የሽምግልና ፕሮግራም ደግሞ ልትዳርና ጋብቻ ልትመሰርት ነው ተብሎ ቢነገርም በረጅም ዓመታት ቆይታ ውስጥ ፍቅረኛ አልነበራትም ወይ? አብሯት የቆየ ሰው የለም ወይ? የብዙዎቻችን ጥያቄ ሆኖ ይከርማል። ምክንያቱም እስካሁን ድረስ ፍቅረኛ ሳይኖራት ትቆያለች ብሎ ማሰብ እጅግ ቢከብድም ምክንያቱም ልጅቷ ደግሞ በባህሪዋ ትኩረት የምትስብና የሰዎችን ቀልብ ለመግዛት የምትጥር ብትሆንም በዚህ መካከል ግን አንድ አዳም እንኳን አልተገኘላትም ወይ? የፍቅር ግንኙነት አልነበራትም ወይ? ስትታይ ከዚህ በፊት እንኳን ፍቅረኛ እንደነበራት መልኳም ፊቷም ወዛውም ያስታውቃል የሚሉ ሰዎች ተበራከቱ። 10 ሚሊዮን ብር አውጥቶ ሽምግልና የላከው ሰውየውስ ማን ነው? የብዙዎቻችን ጥያቄ ሆኖ ይከርማል። ገና በኢቢኤስ ቤት ከመምጣቷ የ10 ሚሊዮን ብር ሽምግልና ተደግሶላት ደግሞ ልታገባ ነው መባሉ ብዙዎችን ቢያስገርምም ሰውየው ማን ነው ብሎ ቢጠየቅ መልስ ለማግኘት ብዙ ተቸግረናል የሚሉ ተበራከቱ። አሁን ደግሞ እየወጡ ያሉ መረጃዎች እንደዚህ ናቸው። አሜሪካን ሀገር ያለ አንድ ሰው አለ፣ ቀጥሎ ደግሞ ኢትዮጵያ ውስጥም አለው የሚል አልጠፋም። ምክንያቱም ከሽምግልናው በፊት ፍቅረኛ የነበረች አብራኝ ትኖር ነበር። አሁን ሽኩቻና አንዳንድ ነገሮች ሰጣገባዎች እየተፈጠሩ እንደሆነ ይታመናል። 10ና 20 ዓመታቶችን ከኢትዮጵያ ውጭ የቆየች ሴት ገና ኢቢኤስ ከመግባቷ ዓመት ሳይሞላ እንዴት በዚህ ልክ ሽምግልና ተልኮ ልታገባ ተንቀሳቀሰላት? የብዙዎቻችን ጥያቄ ነው። ጭራሽ ደግሞ አለፍ ብሎ ኢቢኤስ ውስጥ ከሚሰሩ ትላልቅ ኃላፊዎች ጋር ቶሎ ግንኙነት ጀምራ ነው ትዳር ያገኘችው። ትዳሯ ከዚህ በፊት ደግሞ ፍቅረኛ ነበራት የሚሉ ሰዎች እጅጉን ተበራከቱ። አሁን የደረሰን መረጃ እንደዚህ ነው። ከሽምግልናው በኋላ እኔ ነኝ ፍቅረኛዋ፣ ከዚህ በፊት ከሷ ጋር ነበርኩኝ የሚሉ ሰዎች ተበራከቱ። ሲያዩም ተደናግጠዋል። ምክንያቱም ነገሩ እንደዚህ ነው። ሰዎች ራሳቸውን ሲያገኙና ወይም ገንዘብ ወዳለበት ሲጠጉ ያልተሳካላትን አሜሪካን ሀገር ያላገኘችውን ጉብዝናና ታዋቂነት ኢትዮጵያ ውስጥ ገብታ ሳትቆይ አግኝታለች። ከዚያ አለፍ ብሎ ደግሞ በሚሊዮን የሚቆጠር ገንዘቦችን አብስሶ ሊያገባት የሚፈልግ ወንድ ብቅ ማለቱ ብዙዎችን አስገርሟል። ይህች ልጅ ታዲያ ዛሬ ላይ ምን አይነት ሁኔታ ነው ያለው? ሽምግልናው ብዙዎቻችንን ጥያቄ ውስጥ የሚከት ጉዳይ ሆኗል። ሌላኛይቱ አርቲስትም በዚህ ጉዳይ ላይ ብቅ ብትልም የሽምግልናው ጉዳይ ብዙዎችን ቢያነጋግርም በሚሊዮን የሚቆጠረውን ኢንቨስት አድርጎ ወይም እነሱ ላይ አብስሶ ሊያገባቸው የሚመጣ ሰው ማን ነው? ከዚህ በፊት እነዚህ ሰዎች ደግሞ ፍቅረኛ አልነበራቸውም ወይ? ገና ከደህንነታቸው ጀምሮ አብራቸው የቆየውን ሰው ድንገት ገፍተው ባለሀብት ሲያገኙ እሱ ላይ ይጠመጠማሉ የሚል ነገር ብዙዎቹ ጋር ተበራክቷል። ስለዚህ አሁን ላይ የተሰማ ያለ ነገር እንደዚህ ነው። እኔ ከዚህ በፊት ልጅቷን አቃታለሁ፣ ለኔ ትገባኛለች ብሎ እያሰበ ያለ አንድ ጉዳይ አለ። አንድ ባለቤት አላት ተብሎ እየተወራም ይገኛል። ነገር ግን አሻፈረኝ አላቅህም ብላ ሌላ ሰው ልታገባ እንደሆነ
እየተነገረም እየተወራባትም ይገኛል እየተባለ ነው። አዲስ ነገር ይዞ ብቅ ሊል እያወራ የሚገኘው የቀድሞ ፍቅረኛዋ ያለኝን ፋይል ሁሉ ይዤ ወጣለሁ፣ ከዚህ በኋላ ደግሞ መታገስበት ምክንያት የለኝም፣ ከዚህ በፊት ህይወት ነበራት ከኔ ጋር ብሎ እያወራም ይገኛል። ያ ነገር ብዙዎችንም ቢያስደነግጥም ነገር ግን የኋላ እየወጡ ያሉ ነገሮች ጥበብ ሰለሞን ላይ አዲስ ነገር ይዞ ብቅ እያሉም ይገኛሉ። ውድ ተመልካቾቻችን በእውነትም ከዚህ በፊት ፍቅረኛ አልነበራትም ወይ? የሚፈልጋት ሰውም አልነበራትም ወይ? እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። የኢትዮጵያን ሴቶች ብዙ ጊዜ የሚተቹበት ነገር አለ። ረጅም ዓመታት በፍቅረኛ እንኳን አብሮ ቢቆዩም ነገር ግን ገንዘብ ሲያገኙ ገንዘብ ወዳለው ሰው ይሮጣሉ የሚለው ነገር ብዙ ጊዜ ይታማሉ፣ በዛም ይነሳል ስማቸው። ዛሬ ግን የገጠማት ነገር ጥበብን ጨምሮ ሌሎችንም ስናያቸው ትላንት አብሯት የነበራቸውን ሰዎችን እየከዱና እየገፉ ወደ አዲስና ወደ ባለሀብት መሮጡ ተገቢ ነው ወይ? እናንተስ ደግሞ ይሄ ጉዳይ በዚህ ልክ አይመስላችሁም ወይ? የነበረው ፍቅረኛዋ ፎቶውን ይዞ ወጣለሁ ብሎ ማለቱ ተገቢ ነው ወይ? ሐሳብ አስተያየታችሁን ኮሜንት መስጫ ላይ ጻፉም። ኢቢኤስ ቴሌቪዥን ደግሞ ገና ከመምጣቷ ሽምግልናዋን ድል ባለ ሁኔታ እንድትቀበል ቢያደርጋትም ቀጥሎ ለሚመጣው ጥያቄ እንኳን መልስ ለመስጠት ዝግጁ እንዳልሆነና የራሱን ሐሳብ ብቻ እያስቀጠለ ነገ ላይ እንኳን እሷ ላይ የሆነ ነገር ቢፈጠር ወደ ኋላ እማይል እንደሆነ ቢታመንም ዛሬ ደግሞ ብቅ የሚለው ፍቅረኛዋ ትላንት የኔናት የሚሉ ሰዎች እንደሚበራከቱ ብናቅም ልክ ደግሞ እየወጡ ያሉ መረጃዎች ሽምግልናው ላይ ትልቅ እንቅፋት ሊያስነሱ የሚችሉና እየሄደ ያለውን እንቅስቃሴ ሊገቱ ይችላሉ ብሎ አንዳንዶች ስጋታቸውን እያስቀመጡ ይገኛሉ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። አዲስና ሰበር መረጃ ለማግኘት ጥበብ ሰለሞን ትባላለች። የጥበብ ጉዳይ ብዙዎችን እያነጋገረ ይገኛል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ሀገራችንን ሰላም ያርግልን። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።